ቤተሰብ እኔ ይሄን ነገር እንድታደርሱልኝ ይፈልጋሉ። ሼር አርጋችሁ ማለት ነው። ሼር አርጋችሁ እንድታደርሱልኝ ብቻ ነው የምፈልገው። ከዚህ በኋላ እኔ የእውነት ይሄንን ብቻ አድርሱልኝ። እኔ ከዚህ በኋላ ዩቱብ ራሱ በቃ እያስጠላኝ ነው ማለት በቃ እኔ እንደዚህ ቪዲዮ ራሱ ለመስራት በጣም እያስጠላኝ ነው ማለት አስባችሁታል? እኛ ሴቶች ሆነን በሴት ላይ ምን አይነት ጥቃቶች እየተፈጸሙ እንደሆነ ታውቃላችሁ? አታውቁም እናንተ። ሄርሜላና ሩታ ላይ እየተደረገ ያለው ነገር ገብቷችኋል? ስፔሻሊ ሄርሜላ ላይ አልገባችሁም። ሁላችሁም አልገባችሁም። ዝም ብላችሁ ነው በሄዳችሁበት የምትኮምቱት። ቢገባችሁ ኖሮ አትኮምቱም። ፍትህ ለሄርሜላ ትላላችሁ። ኦኬ፣ ፍትህ ለሩታ ትሉ ነበረ። ይኖ አንድ ወንድ ልጅ እንዴት ነው ሁለት ሴቶች እንዲመርጡት የሚያመዛዝነው? ማን ስለሆነ ነው? እሱ ማን ነው? ንገሩኝ። ማን ስለሆነ ነው? እንዲህ እኔ አሁን ዝም ብዬ ሳስብና የሆነች አሜሪካን የምትኖር ሴት ናት ቴክስት ጻፈችልኝና ቴክስቱን አነበብኩትኝ። ከዛ ሀኒ አንቺ ግን የምታስቢው ምንድን ነው በሄርሜላና በሩታ በአብርሽ ሁኔታ ላይ ብላ ስጠይቀኝ በቃ ያው ሄርሜላ አብርሽን እንደምትወደውና ለአብርሽ ዋጋ እንደከፈለች ትላንትና እኮ እሷን ነበረ ወንጀለኛ እያደረገ የነበረው ቪዲዮ ላይ አለችኝ። ቁርጣ ላከችልኝ። ሁሉም ቪዲዮ እየቀረጹ ነበረ የሆነውን ነገር። ስለዚህ አንቺ ግን አልቀረሽኝም፣ ዳት ሚንስ አንቺ አልቀረሽኝም ማለቱ ሄርሜላ አንቺ ነሽ ወይ እንደዚህ ነገር ውስጥ እንድገባ ያደረግሽኝ ብሎ እየተናገራት ነው ብላ ተቆጣችኝ። ሁሌ ቪዲዮን ትከታተላለች። የእነሱ አድናቂ ናት። በጣም በብዙ ነገር እነሱን የምታግዝ ሴት ናት። እና አጋጣሚ እኔ ባልትና ምናምን ታውቃላችሁ የሚሸጥ እንዳለኝ እና የሚፈልግ ካለ ምናምን ብዬ ስልኬን ስፖስት ስልኬን ወስዳ ነው ከዛ ላይ እና አጋጣሚ ደወለችልኝና ነገረችኝ። በቃ እንዴት እንደዚህ ሊሆን ይችላል ምናምን አለችኝ። እና እውነትም ሳስበው ይሄ ሰው አላማው ምንድን ነው? ቤተሰው አልገባኝም። የአብርሽ አላማው ምንድን ነው? ከእሷ ጋር ነው ማን ነው እሱ? ከእሷ ጋር ነው የምትኖረው፣ ከእሷ ጋር ነው የምትኖረው እየተባለ እሱን እንደ ቂቤ እንዳይቀልጥ እንደሚደረግ እንደዚህ ተንከባክቦ የሚያዘው ማን ነው እሱ? አልገባኝም። ለምንድን ነው እነዚህ ሴቶች ላይ መቀለድ የፈለገው? እውነት እሱ ትዳሩን ይፈልገዋል? አይፈልገውም። እውነት እሱ ሄርሜላን ይፈልጋታል? አይፈልጋትም። እመኑኝ። አይኖ እኔ ቤት ያላችሁት በብዛት የሄርሜላ ቤተሰቦች ናቸው። የሩታ ቤተሰቦች ሁሌ ነው የሚስቁብኝ። አይኖ እውነት ስለምናገር ንግግሬ ሊያናድዳቸው ይችላል። እውነት ነው የምናገረው። ሩታ ላይም ሲደረግ በደል ሲፈጸምባት ካየው ዝም አልልም፣ እናገራለሁ። ዛሬ ግን በጣም የተሰማኝና የከፋኝ ነገር ልንገራችሁ። ሄርሜላ የምሬን ነው የምላችሁ፣ ልቧ ይሰበራል፣ ታለቅሳለች፣ ትታመማለች። ይሄ ካልሆነ እኔ ሰው አይደለሁም። ዛሬ ምናልባት በቃ ሄርሜላ መርጫለሁ ይችላል። በቃ ሩታን እሱ ሁለቱንም አይፈልግም። ሁለቱም ላይ ህይወታቸው ላይ መቀለድ ነው የሚፈልገው። የሴት ልጅ ደግሞ ህይወት ላይ መቀለድ ዋጋ ያስከፍልካል። አሁን የገባኝ እኛ ታመካል ብለን ለአንተ ስናለቅስ ስንጮ ስንቱን ስንናገር ስንቱን ስንሰድብ እንዳልነበረ አንተ ግን አሁን ገና እኔ በጣም እየገረመኝና እየደበረኝ ያለው ደግሞ ያቺ ትልቋ ማናት? ቡዜ ትልቋ ማለት ነው። ቡዜ አንተ ከማን ጋር ነው መኖር የምትፈልገው እያለች በየደቂቃው ምርጫ የምትሰጠው ማን ነው እሱ? ምንድን ነው እሱ ማለት? እንዴት ነው ምርጫ የሚሰጠው? ማን ስለሆነ ነው? ከልጁ እናት ጋር መኖር ከፈለገ ይኖር። ግን አብርሽ ከልጁ እናት ጋር ከሩታ ጋርም ከልጁ ጋርም መኖር አይፈልግም። እንዲሁ እያስመሰለ ከሴት ወደ ሴት እንደ ፌንጣ እየዘለለ መኖር ነው የሚፈልገው። እኔ ዛሬ ከፍቶኛል እውነት። ጓደኛዬ ነገርኳችሁ፣ ተከታይ ናት፣ የምትኖረው አሜሪካ ነው። ደውላ እንዴት ይሄን ነገር እንዴት አታስቢም ብላ ቪዲዮን ቆርጣ ስትልክልኝ አሁን የተደረገው ነገር በሙሉ እነሱ ሁሉም ነገር ቪዲዮ እየቀረጹ ነበረ። አንቺ ግን ሄርሜላ አልቀረሽም ማለቱ አንቺ እየሰራሹ የነበረው ይዘሽኝ ከሀገር ስትወጪም እየቀረሽ አልነበረም ምናምን። ለምን ትቀባጥራለህ? ከሀገር ይዛ ካልወጣችም ከሆነ ቦታ ወደ ሆነ ቦታ ነው የወሰደች። ለአንተ አዝና ለአንተ አስባ ሄርሜላ ስለምትወድግ ስለምታፈቅርግ እንዳትጎዳ ብላ ለአንተ ዋጋ ለመክፈል ያንን አድርገዋለች። አንተ ግን አልፈክ ተርፈክ አይ ዶንት ኖ እንዲህ ኧረ ይደብራል። ሲሪየስ የእውነት እኔ ለማንኛውም ማለት ነው በጣም አይ ዶንት ኖ ብቻ
ነገር ባይሆን ደስ ይለኛል። አስቡበት ሁላችሁም ለሄርሜላ የሚጠቅም ነገር። ሄርሜላ ከዚህ ድራማ ውስጥ ውጪ። እኛ አንቺን ማንም እንዲጎዳሽ ማንም እንዲናገርሽ አንፈልግም። አብርሽ አልታመመም፣ ጤነኛ ነው። በቃ ሴቶቹን እንትን ብሎ ሴቶቹ ህይወት ላይ መጫወት ነው የሚፈልገው። ሲፈልግ ሄርሜላ ጋ እየሄደ ያድራል፣ ሲፈልግ ሩታ ጋ ይሄዳል። ሩታ ስደብረው ሄርሜላ ጋ ይሄዳል፣ ሄርሜላ ስደብረው ሩታ ጋ ይሄዳል። ሁለቱንም ውስጡ ላይ ያስቀምጧቸዋል። እና እነዚህ ሴቶች አያሳዝኑ? ሩታ ጥፋት የለባትም አይደለም፣ ጥፋት ሊኖርባት ይችላል። ግን ወንድ ልጅ የወለደችለት ወንድ በዚህ ልክ ሲቀልድባት እኛ እያየን ለምን ዝም እንላለን? ይህን እንድትመልሱልኝ እፈልጋለሁ። መልሱልኝ ፕሊዝ፣ መልሱልኝ። በቃ ጻፉልኝ ኮመንት ላይ አብርሽ እየቀለደ ነው እየቀለደ አይደለም? ይሄንን ኮመንት ላይ ጻፉልኝ። እየቀለደ ደግሞ ያለው ማን ነው? ሄርሜላን ወንጀለኛ ማድረግ ነው የሚፈልገው። እሷ የሆነ ነገር እንዳረገችበት ምናምን ምናምን። ሩታን ደግሞ አይፈልጋትም። ሲፈልግ እሷ ጋር ሄዳል ምናምን ነገር ይመጣል። የሆነ ነገር በቃ እንደዛ ላይ ካለ አይደል ራሱን የሆነ በቃ ተፈላጊነት ሙድ ውስጥ ለመክተት። ሴቶቹ ላይ አትጫወት፣ አቁም። ከዚህ በኋላ እኔ አልፋታክም። በቃ አቁም። ሴቶቹ ላይ አትጫወት። አንተ ጤነኛ ነህ ካልታመምክም። እኔ የታመምክ መስሎኝ ስንት ስናለቅስ ስንት ስንሰቃይ ነበረ። ቤተሰብ አይኖ እንደዚህ ስል ሊከፋችሁ ይችላል፣ ግን ሄርሜላ እንድትጎዳ አልፈልግም። ሄርሜላ አፍቃሪ ናት። ሄርሜላ አፍቃሪ ናት። ወዳዋለች፣ አፍቅረዋለች። በቃ ለእሱ ብላ ዋጋ ከፍላለች። በቃ ይሄ ነው ላችሁ የምችለው። ትንሽ ስሜታዊ ስለሆንኩ ነው። በጣም ይቅርታ ቤተሰቦቼ፣ እወዳችኋለሁ። ያልታሰበ ነገር ነው። በጣም ማዝነው። ብቻ ለማንኛውም ቤተሰብ እኔ ትንሽ ስሜታዊ ሆንኩኝ። በቃ ስሜታዊ ሆንኩኝ። በቃ እና እወዳችኋለሁ።